ማችን ነው አንተንም ነገ እናገኛለን ምን ያህሎቻችሁ ትኬት ገዝታችኋል እስኪ ኮሜንት ላይ ቶሮንቶ የምትኖሩ እስኪ ኮሜንት ገዝቻለሁ ብሉ ምን ያህሎቻችሁ ገዝታችኋል ትኬት አልኩኝ ቲሸርት ያልገዛችሁ በቦታው ላይ ይሸጣል አይደል ትኬት ቲሸርቱ ኦኬ ሞፈር ኮፊ ሞፈር በጣም የምናከብረው የምንወደው ሚልኪያስ ከፀሐይ መውጫ እስከ ፀሐይ መጥለቂያ ቡና እያጠጣ ያለው ወንድማችን ነው ሚልኪያስ ሞፈር ኮፊ በጣም ልናከብረው የሚገባ ወንድማችን ነው እሺ ስማችሁ ለጥራ የተወሰናችሁትን 66796 የሚል ማሙሻ ኤምጂ ለካ ተሳስተን ኤምጂ እሺ ሙናሙ ፌቨን እስኪ ቶሎ ብሎ ሶል ሪዬ ፍቅር ያሸንፋል ምስኪኑ ጃኒ ኦኬ ጀሚ በጣም ብዙ ሰው ገዝቷል ኦኬ በጣም ብዙ ሰው ገዝቷል ስለዚህ እናንተ 6 ላይ ተነስታችሁ ለማሸነፍ 5 ኪሎ ሜትር ማሸነፍ መሮጥ አይከብዳችሁም 5 ኪሎ ሜትር ለሊት ተነሱ እዛው ልምምድ አድርጉ ቢያንስ እንደው ቢያንስ 2 ኪሎ ሜትር ተናንቃችሁ ለመሮጥ 3 ኪሎ ሜትር ኢትስ ኦኬ ወቅት አደርጋል 2 ኪሎ ሜትር ተናንቀህ ለመሮጥ ፕሊዝ እስኪ በቃ ብዙ ሰው ይመጣል የምታስተላልፉት መልእክት ካለ የመጨረሻ ሴታችን ብዙ ነገሮችን እየሰራሽ እንደሆነ እንሰማለን ከዚህ በፊትም ገብተሻል አብረን ወደፊት የምንሰራቸው ነገሮች ይኖራሉ አጠቃላይ አሁን ያደረግሽ ስላለው ነገር ከዚህ ጋር ከሩጫው ጋር እያይዞ የምትናገሪው ነገርም ካለ መድረኩ ያንቺ ነው ሚት ነሽ አሴት አሁን ይሰማል ያው በጣም አመሰግናለሁ ልጅቷ ከሊንክዲን በጣም አመሰግናለሁ ፕላትፎርሙን እንድንጠቀምበት ያደረኩ ስለሆነ ከዚህ በኋላ ይሄ ውድድር እናደርግበት ነው አሁን ባለፈው ቢሲ ነበርኩኝ ወደ ቢሲ ወደ ኢትዮጵያ እናመጣለን ሆፕፉሊ እንደዚያው ስለሚቀጥለው ሳምንታት ነው የምናደርገውም ለራሳችን ጥቅም ሳይሆን በጣም ብዙ ሰዎች ሊጠቀሙበት ነገር ስለሆነ ነው እና ያንን በተመለከተ አብሮ ድምጽሽ በደንብ አይሰማም አሴት ድምጽሽ በደንብ አይሰማም እስኪ ይሄ እኮ እዚህ ህዝብ እኮ አይን ራሱ ሲፈጥ እኮ ድምጽ ያጠፋል እስኪ 1 2 3 በይ እስኪ 1 2 3 ይሰማል ድምጿ ትንሽ ታፍኗል አሁን ይሰማል አሁን ይሻላል አሁን So thank you so much Baby platform እንድንጠቀምበት ያረክ ስለሆነ ሙሉም thank you ነገ የምትገኙ ሰዎች እንዳለ በጣም አመሰግናለሁ በልጆችና በህፃናቶች እግዚአብሔር ያክብርልኝ ወደፊት በጣም ብዙ ነገር አብረን እንሰራለን ያው ኢትዮጵያዊ መሆናችን የሚታወቀው በኢትዮጵያዊ ነገር ስናደርግ ነው ኢትዮጵያ ብሎ ማውራት ሳይሆን በውስጥ ያሉትን ሰዎች እንዴት ነው ያገዝናቸው ያለው ነገር የሚባለው ነገር ትልቅ ነው እና የቻላችሁትን ኮንትሪቢዩት ለማድረግ የሞከራችሁ ሰዎች በጣም እናመሰግናለን እና በዚህ ጉዞ በጣም ብዙ ሰዎች አብረውን ነበሩ I think ማናጀሪን ብዙ ነገር እንደሚያወራ ተስፋ አለኝ በጣም አመሰግናለሁ ሁላችሁም ለምትገኙ ሰዎች በሚቀጥሉት አመታት እኔም በዚህ አመት እንደምመጣ በጣም ተስፋ አለኝ ያው ግዴታ በሩጫ ሳይሆን በደንብ ደግሞ ተገናኝተን ሆፕፉሊ ኮሚዩኒቲ ጋር ዘራርጎ የተሻለ ሌላ ነገር ደግሞ እንደምናደርግ ከተሪ ጋራ በጣም እርግጠኛ ነኝ ለዛ ይሄንን ኮዝ መደገፍ ለምንም ነገር አይደለም ለነፍሳችን ብለን የምናደርገው ነገር ስለሆነ አደራ ትኬት ከዛው መግዛት ይቻላል እዛ መታችሁ ተሳተፉ ኮሚኒቲው አብሮ ጋዘር ማድረጉ ትልቅ ነገር ነው አብረን መሆናችን ኢትዮጵያዊነታችንን አብረን ተገናኝተን ደግሞ ሴሌብሬት እናድርግ ማለት ፈልጋለሁ ቢኒ የሚለው ነገር ካለ I think ለሱ ትንሽ ጊዜ ልስጠው መሰለኝ እሺ አመሰግናለሁ ምናልባት አንዳንድ ነገሮች ልጆች ይዘን መምጣት እንችላለን ስለ ሴፍቲ ትንሽ ብትሉን የሚሉ ነገሮች አሉ እሱን መጨረሻ ላይ ተሬሳ ስለ ዝግጅቱና ስለ አካባቢው ስለ ኤንቫይሮንመንቱ ትንሽ ማብራሪያ ያሰጠናል ግን ቴዲ ልል የምፈልገው ይሄ ጅምራችን ነው
ካናዳ ላይ ብቻ የሚቆም አይደለም። የተለያዩ ዓለማት ላይ እናካሄዳለን ከዚህ በኋላ ቢኮዝ ብዙ ከተባበርን ይሄ እንደዚህ አይነት ነገርን እንደ ልምድ ከወሰድ ነው አንዳችን ለአንዳችን መኖር እንችላለን። ገብተዋል። ዩኒቲ ጥሩ ነው። እዛ አካባቢ ያለውን የኢትዮጵያ ኮሚኒቲ ስፔሻሊ ከሀገር ውጭ ያሉት ኢትዮጵያን ኮሚኒቲዎችንም ከማገናኘት ከማቀራረብ አንጻር ትልቅ ነገርም ያደርጋል ብለን አስበናል እና ካናዳ የመጀመሪያችን ነው። በዚህ ስራችን ብዙ ያወቅነው ነገር አለ። እንደ መጀመሪያችን ሪኳየርመንቶቹ ምንድን ናቸው? እንዴት ነው የካምፓኒዎችም ሆነ ግለሰቦች በምን መልኩ እንደዚህ አይነት ነገሮችን ሊረዱ ይችላሉ? ቻሌንጆቹ ምንድን ናቸው? ኦፖርቹኒቲው ምንድን ነው የሚለውን ነገር ብዙ ስለተረዳንበት ይሄንን በጣም እንደ ትልቅ ሰክሰስ ባንቆጥረውም ግን እኛ ብዙ ነገር ተምረንበታል። ስለዚህ በአንዴ 5,000 1,000 2,000 ሰው ባይመጣም ባለው ሰው ብዙ ነገር ትምህርት ስለወሰድንበት እና ከዚህ በኋላ ደግሞ በምን መልኩ ዝግጅቱን ሞር ተዘጋጅተንበት ለኮሚኒቲው አዌርነስ በምን መልኩ ፈጥረን ሞር ፈንድራይዝ የምናደርግበት መንገዶች እንድናስብበት ረድቶናል ካናዳ። ምናልባት እርግጠኛ ሆነን ባንናገር የትኛው ስቴት እንደሚሆን አናቅም። አሜሪካ እናካሄዳለን በቅርቡ፣ ከዛም አገር ቤት እናካሄዳለን። ስለዚህ ሁሌም አብረነን ስለዚህ ያው ከስፖርት ጋር የተያያዙ ነገሮች ጥሩ ናቸው ከፈንድሬዚንጉ ባለፈ። ስለዚህ ከኛ ጋር የነበራችሁ ነገም ኢቨንቱ ላይ ምስጋናን የምናቀርብ ሰርተፊኬት የምንሰጣቸው ነገሮች ይሆናል ለእነዚህ ድርጅቶች። ስለዚህ በጣም ነው የማመሰግነው ቴዲ ይህን እድል ስለሰጠን፣ እግዚአብሔር ያክብርልን። ቴንክ ዩ ከልባ ነው የማመሰግነው። ተሬሳ የምትለው ነገር ካለ የመጨረሻውን በልና እንሰናበታለን። በጣም አመሰግናለሁ ቴዲ። ቤኒዬ በጣም ቴንክ ዩ ሶ ማች። ሁሉም ነገሩ ያው ቤኒ ጨርሰዋል። እኔ የምላቸው ያው ስለ ስፖንሰሮች ያው አስዬ ብታወራ ትንሽዬ ነገር ብታራራ ደስ ይለኛል። ይህን እድልም ብሰጠሽና አንቺ ቴንኪ ብታያችሁ ደስ ይለኛል። ድምፅሽን መስማት ስለሚፈልግ ያው እኔም እዚህ ቶሮንቶ ውስጥ ስለምኖር ስለማቁኝ አትሊስት አንቺ ያው አፕሪሼት ብታያችሁ ደስ ይለኛል። እኔ ባዙ በጣም ብዙ ሰዎች በአሲድ ድምፅ ስፖንሰር አሁን ይሰማል? ይሰማል። ኦኬ። በጣም ብዙ ሰዎች አሉ እዚህ ላይ ስንሰራ ብዙ የተባበሩን ሰዎች አሉ። ትኬት ከመግዛት ጀምሮ ብዙ ኮንትሪቢዩት ያደረጋችሁ ሰዎች አላችሁ እና በጣም እናመሰግናለን። ከዛ ባለፈ አብዱ ኢንካም ታክስ ሰርቪስ፣ ሞፈር ኮፊ፣ ተሰማ፣ የሀበሻ እንጀራ፣ መስፍን፣ በቀለ ሪል ስቴት፣ 4 ኪሎ ስጋ ቤት፣ ዳንኤል ጠበቃ ዳንኤልን ማመስገን እንፈልጋለን። ግዕዝ ካፕቸር ፎቶግራፊ፣ ኤባ ድሪባ ካሜራማን፣ ብርሃን ቲቪ እና ቴሌቪዥን፣ ኢትዮጵያ ኮሚኒቲ፣ ቄራ ሬስቶራንት እና የመሳሰሉ በጣም ብዙ ሰዎች የተጠቀሱ አሉ። ያላነሳናቸው ሰዎች በውስጥ ታዋቂነት ነገም በጣም ብዙ ሰዎች እናመሰግናለን። በጣም እናመሰግናለን። ያው ከኛ ባለፈ ለእኛ እያደረጋችሁልን ሳይሆን ለሀገራችሁ እያደረጋችሁ ስለሆነ
በጣም እናመሰግናለን። አብረን ተጨባጭ የሆነ ነገር ማድረግ ብንችል ከወሬ ባለፈ ጥሩ ነው ብለን አብራችን ስለሆናችሁ በጣም እናመሰግናለን። ታዲ በጣም ቀን ከሌሊት እውነት ስራውን አቁሞ ስለዚህ ነበር ሲጨነቅ ሲሰራ የነበረው እና ተሬሳ ቴንክ ዩ ሶ ማች አንተንም ቴዲንም ቴንክ ዩ ሶ ማች አመሰግናለሁ። ያው ትንሽ የቀራች ነገሮች የኢትዮጵያ አየር መንገድ ዋናው ቶሮንቶ ካናዳ የሚገኘው በጣም ትልቅ እንትን የረዳን እሱም አለ። ትንሽ ደግሞ ስማቸው ያልተጠቀሱ ማዕት ናቸው። ባዘው ሁሉንም መጥራት አንችልም፣ ሰዓቱም አይበቃንም ከጊዜ አንፃር አሉ። ማዕት ሰዎች አሉ ባዘው በዚህ ወደ ሚዲያ ቴንክ ዩ ለማለት በጣም ትንሽ አስቸጋሪ ነውና ባወዘወይ ሙሉጌታ ቅድም ያስገባነው ዋናው ፕሮግራም የሚመራው ሙሉጌታ ነው። ባዘው ቴንክ ዩ ለማለት ቶሎ ብሎ ወጥቷል። ስለዚህ እሱንም በጣም በዚህ አጋጣሚ ቴንክ ዩ ማለት ፈልጋለሁ። አንተንም በጣም ከማነሹ እስከ መጨረሻው ለዚህ ለኛ በዚህ ድርጅት ግን የቆምከው ቴዲ በጣም እኔ ላንተ I have work for you thank you so much that really በጣም thank you so much ትልቅ ስራ ነው በዚህ ድርጅት ሆነ የሰራ ጥሩ ስራ እየሰራ ነው። ወደን ፕሮሞሽን እየሰራ በጣም thank you so much። በተረፈ ዲንን ስለሱ አልተናገርኩም። በጣም ጥሩ ስራ እየሰራ እስካሁን ድረስ በጣም ለሊትና ማታ አሁን በዚህ ታይም በኢትዮጵያ ሰዓት መቼም ከሌሊቱ 6 ሰዓት ይሆናል ወይ I don't know ከአራቱም ሰዓት ውሸት እንዳይሆን ሰዓት ሄዷል። እስከዚህ ድረስ ቁጭ ብሎ ይሄንን ፕሮግራም ላይ እንደዚህ መከታተል ማለት ቀላል ነገር አይደለም። በጣም ትልቅ ቦታ ትልቅ እንትን እየሰራልን ያገዘን ሚስተር ዲኒ ታሪኩ ያ አስዬ ማናጀር ነው። በጣም ከልቤ ነው የማመሰግነው። ሌሎች ያልተጠሩት እንትኖች አሉ ግን በጣም እዚህ ካናዳ ላይ ከሩቅ ቦታ ሆኖ ዶኔሽን ለቲሸርት ያረጉታል ስማቸው ያልጠራቸው ያን ሁሉ ያው ስማቸው መጥራት አንችልም ከዚህ አንፃር ከኛ ጎን ሆናችሁ ከዚህ ድርጅት ጎን ሆናችሁ አብራችሁ ማለት የረዳችሁ በጣም ልቤ በጣም አመሰግናችኋለሁ። እግዚአብሔር ይስጥልን። በጣም ቴንክ ዩ ሶ ማች የዲያን ቴንክ ዩ ሶ ማች ከልቤ ነው ማመሰግናችሁ ለማለት ይወዳል። ከልቤ ነው ማመሰግናችሁ። ይሄ ሁሉ ህዝብ እንግዲህ ነገ ቶሮንቶ ላይ የሚደረገው 5 ኪሎ ሜትር ሩጫ ላይ መታደም አለባችሁ። ሶሻል ሚዲያ ላይ ብቻ አይደለም። ሶሻል ሚዲያ ላይ አብዛኞቻችሁ በመላስ ነው የምትወጡት። አሁን በተግባር ነው። የአትሌቶች መፍለቂያ ነን እያለን እስከመቼ ነው የምናወራው? ጎዳናው ሲታይ የሚሮጠው ነጩ ነው፣ የሌላ ሀገር ዜጎች ናቸው። አንድ እንኳን ጥቁር ሲሮጥ አታይም። አንድ ኢትዮጵያዊ ጎዳና ላይ ብዙ ጊዜ ድራይቭ ስታደርጉ አታዩም። ብዙ ጊዜ ጎዳና ላይ ብዙ ጊዜ ድራይቭ ስታደርጉ አታዩም። ብዙ ጊዜ ጎዳና ላይ ብዙ ጊዜ ድራይቭ ስታደርጉ አታዩም። ብዙ ጊዜ ጎዳና ላይ ብዙ ጊዜ ድራይቭ ስታደርጉ አታዩም። ብዙ ጊዜ ጎዳና ላይ ብዙ ጊዜ ድራይቭ ስታደርጉ አታዩም። ብዙ ጊዜ ጎዳና ላይ ብዙ ጊዜ ድራይቭ ስታደርጉ አታዩም። ብዙ ጊዜ ስለሚጀምር ስለዚህ ያው ቲሸርት ሰብን ላይ ቢገኙ ጥሩ ነው። ለዚህ ሰዓት በጣም ጥሩ እድል ነበር። ያው በዓለም ስለሆነ ምንም ያደረጉት ነገር ስለሌለ ቢሆን ጥሩ ነበር። ለዘጠኝ ሰዓት ሩጫ ኤርትራ አይመጣም። ሰብን ላይ ነው። ሰብን ነው። እሺ ምናልባት እንደው 5 ራሱ ብነሱ ደስ ይለኛል። ምንም አይከፋኝም። ስለዚህ አትሊስት ከ9 ሰዓት በፊት ቢደርሱ በጣም ደስ ይለኛል። በተረፈ ያው አድሬሳችን ግልጽ ነው። ቲሸርት ያው አንዳንድ ሰዎች አብዛኛው ሰዎች እዛ የሚገዙትም አሉ። ምናልባት ኢንፎርሜሽን እንትን የሚሉት ያው ሽልማት እንዳለን ዋንጫዎች፣ ሜዳሊያ ወርቆች፣ ብር ሽልማት እንዳለ ያው ምናልባት ኮሜንት እየጻፉልን ስለሆነ ሁላችንም ነገር እንትን አለ። ፕላስ ደግሞ ስለ ሴፍቲ ቅድም ተብሎ ነበረ። ስለ ሴፍቲ ሰዎች ብዙ ነገሮች አሉ። እኛ በቃ ሌላውን እነግራችኋለን። ድምጽህን በደንብ እየተሰማ አይደለም። አይ ዶንት ኖ ማይክህ ነው መሰለኝ። ኦኬ አሁን ይሰማል? ድምጽ ኦኬ፣ ድምጽ አሁን ይሰማል። ለኔ በደንብ በጥራት እየተሰማኝ አይደለም። ለኔ ይሰማኛል። እርግጥ እሺ 260 ዴውስ ነው አይደል ያልከው? 260 ዴውስ 260 ዴውስ ሮድና
ኦኬ 260 ዴዎስ ሮድ ነው። ሌላውን ቴዲ ሐዋሳ ቴሌግራም ቻናል ላይ ከዚህ ቀደም ጽፌላችኋለሁ። እሱም ላይ ከዚህ ቀደም የነበረን ቪዲዮ ዳውንሎድ አድርጌ ሰጥቼዋለሁ። ናሲክም ገብቶ የተናገሩትን ንግግር 260 ዴዎስ ሮድ ላይ 7 AM ላይ ተነሱና ነውና 5 ኪሎ ሜትር ሩጫ እንድትሮጡ ይሁን። እዛው እንገናኛለን። ቲሸርት ያልገዛችሁ ቲሸርት ግዙ። የተለያዩ አጋጣሚ ደግሞ ቲሸርት መግዛት ያልቻላችሁ ሰዎች ካላችሁ ቦታው ላይ መጣችሁ መግዛት ትችላላችሁ። ለወዳጅ ዘመድ ጓደኞቻችሁ ንገሯቸው። እዛው እንገናኝ። ከልብ ነው የማመሰግነው። ተሬሳ ሀሴት ቢኒ እኔም በጣም አመሰግናለሁ ቴዲ። ቴንክ ዩ አመሰግናለሁ። እሺ ቢኒ እሺ ሀሴት እሺ ቻው። መልካም ቴንክ ዩ ሶ ማች። እሺ አታሶሩም እኮ አታሶሩም። በጣም ካሳቁኝ ኮሜንቶች አማራ የሚባል ልጅ አለ። እግዚአብሔር የሥራህን ይስጥ። አማራ የሚባለው ልጅ አለ። ምንም እኮ ሊያስወራኝ አልቻለም። አንድ ጊዜ ፍሪጅ ንካ ይለኛል፣ አንድ ጊዜ አይነን ንካ ይለኛል። ደስ ያለኝ የእኔ ቤተሰቦች አታስነኩም። አሁን ሙሉጌታ ገብቶ ሲናገር ነው አይቻልም። ቴዲ ብቻ ቆንጆ በል። እኛ በቤታችንም አናስደፍርም። ቴዲ ብቻ ነው ቆንጆ እንዲል መፈቀድ ያለበት ምናምን ብላችሁ ለእኔ ያደረጋችሁ ትግል በጣም የሚያስመሰግናችሁ ነው። እንዲህ ያለ ነገር ይልመድባችሁ። እንዲህ ያለ ነገር ሊለመድ ይገባል። ይሄ መጠናከር ያለበት ነገር ነው። እኛ ቤት ሲመጣ ማንም ሰው ሊል አይችልም። በቃ ቴዲ ብቻ ቆንጆ ይበል ምናምን የምትሉት ነገር በጣም ነው ልቤን የነካኝ ለማለት ያህል ነው። እሺ ክብራትና ክብራን $160,000 አማራ በጣም የተመቸ ልጅ ነው። ኮመንቶች ብዙ ጊዜ ያዝናናቸዋል። ኮመንት አንዳንድ ጊዜውን ፖለቲካ እያወያየን ከፖለቲካው በመለስ ዞር ስትሉ አይናችሁ ውስጥ የሚገባ ኮመንት አለና ኮመንት ብርታት ይሆናል፣ አቅም ይሆናል። እንደ ሰገጤው የሚሳደብ ምናምን አይደለም። አሁን ኮመንት እኮ ተቀይሯል፣ ጊዜው ተቀይሯል። ስድባውን ቀርቶ አሪፍ ነገር መሳደብም ሲሆን ለከፋ ምናምን ወጋ ደስ ይለኛል። እና እንዲህ ያላችሁ ኮማቾች እድሜና ጤና ይስጣችሁ ለማለት ያህል ነው። አማራ ይመች። ኦኬ $160,000 ጉዳይ ብዙዎች የገነነ ሊብሮን ጉዳይ እንደዚሁ አነሳዋለሁ። ቀደም ሲል ጠዋት አካባቢ አለማየሁ በነገራችን ላይ ገነነ ሊብሮ አልጻፈም፣ ኢንስትራክተሮች አልጻፉም፣ የእግር ኳስ አሰልጣኞች አልጻፉም። ኩራትና ክብራን ገነነ መኩሪያ ብቻ። እግር ኳስ የምታውቁ ሰዎች አላችሁ? ኢትዮጵያን እግር ኳስ የምታውቁ ሰዎች ገነነ ያልተዘመረለት ጀግና ነው። ተንቀሳቃሽ ላይብረሪ ነው ገነነ። አሟሟቱ ያሳዝናቸዋል። ገነነን የሚያህል ሰው ገነነን የሚያህል በኪነ ጥበቡ ብትሉ በስፖርት ብትሉ ትላላቆቻችንን በመዘከር ብትሉ ገነነ ተንቀሳቃሽ ላይብረሪ ነው። ገነነን የሚያህል ሰው እግሩ ሲቆረጥ እንኳን የእግር ኳስ ቤተሰቦች አልሰሙም። እሱ ብቻ አይደለም፣ ገነነ መኩሪያ እግሩ ሲቆረጥ ውጭ ነው የጣሉት። ሚስትየው ከቤት አውጥታ ውጭ ነው የጣለችው። በነገራችን ላይ ታውቃላችሁ አይደል? ጊዮን ሆቴል ላይ ውጭ ነው የጣለችው ከነክራንቹ። ገነነ ይሄ ይገባዋል? ይሄ ይገባዋል ገነነ? ስለ ገነነ ዝም ትላላችሁ? ሁለተኛ ላይ ያሳዝናል። ገነነ የሞተበትን መኝታ ቤት ብታዩ ያሳዝናል። በሰው እጅ እንደተገደለ ነው የሰማነው። ሊብሮ ማለት በሰው እጅ ነው የተገደለው ነው የሚባለው። እና የህግ አራያ ተስፋ ማርያም ከሰይድ ኪያር ጋር ባደረገው ቆይታ ብዙ ተናግሯል። እንግዲህ እኔ ወንድምየው አለማየሁንም አውርቼዋለሁ። በጣም የቅርብ ወዳጄ ነው። ሐዋሳ ውስጥ ነው ያለው። አንቺ ከገነነ ጋር ስምሽ በመጠራቱ ራሱ መኩራት አለብሽ። ገነነን አይደለም አውጥተሽ ልጥዩ፣ ገነነን ከቤት አውጥተሽ ልጥዩ። ገነነ አንቺ አይደለም፣ ገነነ የኢትዮጵያ ሕዝብ ነው። ቢገባት ማለት ነው ቢገባሽ አስቴር ናት ባለቤቱ። ስማ አስቴር ነሽ ሰምሽ። ቢገባሽ ከገነነ ጋር ተያይዞ ራሱ ስምሽ በመጠራቱ ዘላለማዊ ክብር ነው ላንቺ። ግን እንዳለመታደል ሆኖ ማንም ባልሰማበት ማንም ባላወቀበት ሁኔታ ጊዮን ሆቴል ደጅ ላይ የጣለችው
ያሳዝናል። እጅግ ያሳዝናል። የኢትዮጵያ ሕዝብ የሚያቅሽ በገነነ ምክንያት ነው። ጋዜጠኞችም መጥተው የሚዲያ ሰዎችም የተንጋጉ መጥተው ቢጠይቁ ዳቦ ቤትሽን ቢያስተዋውቁ ሆቴልሽን ቢያስተዋውቁ ቢኮዝ ኦፍ ገነነ መኩሪያ። እንደሰማነው ከሆነ ገነነ እግሩ ከተቆረጠ በኋላ እቺ ባለቤቱ ከአንድ ደላላ ጋር ነው ከአንድ ሾፌር ጋር መስመር ያለፈ ግንኙነት እንዳላት ሰዎች ተናግረዋል። በሌላ አባባል ተማግጣለች ማለት ነው። ይሄ በግልጽ ያለ ነገር ነው። ስለዚህ ይሄ ገነነ መኩሪያ እግሩ ላይ ጣቱ ላይ ትንሽ ቁስል ነበረበት። ያ የቆየ ስኳርም አለበት። እግሩ መቆረጥ አለበት ሲባል አውጥታ ነው የጣለችው ውጪ። አውጥታ ከጣለችው በኋላ ገነነ መኩሪያ ሁለት በሁለት በጣም ጠባብዬ ቤት፣ በጣም የሚያሳዝን ቤት ነው የሞተው ገነነና ቁጥር አንድ አልቃሽ ሆነች። አይገርምም? ከቤት ውጣ ብላ ውጭ ጥላው በጠራራ ፀሐይ በምሽት በድቅድቅ ጨለማ ውጭ ጥላው ገነነ ሲሞት ገነነ ሞተ ብላ ደግሞ ነጠላ ዘቅዝቃ ያለቀሰችው እሷ ናት። አቤት የመተወን ብቃት! የኢትዮጵያ ሕዝብ ይህን ጉዳይ ልትፋረዱ ይገባል። የእግር ኳስ ቤተሰቦች ይህን ጉዳይ ልትፋረዱ ይገባል። ገነነ የቤተሰቦቹ እና አለማየሁ መኩሪያ አይደለም፣ የቤተሰቦቹ ወንድሞቹ ብቻ አይደለም፣ የስፖርት ቤተሰቡም ጭምር ነው። ስለዚህ በቻላችሁት መጠን ሁሉ ተገቢውን ገንዘብ በማዋጣት ይህን እያደረጉ ያሉ በጣም ብዙ የስፖርት ቤተሰቦች አሉ። እቺ ሴት መመርመር አለባት። እንግዲህ እኔ የነገርኳት በጣም የቅርብ ሰዎች እንደዚህ በተለያዩ መንገዶች ሳወራ በጣም ለሚዲያ ማይበቃ ብዙ ነገሮች ነው የሚነግሯቸው። ለሚዲያ ማይበቃ እና በጣም ጭካኔ የተሞላባት ሴት ናት። በጣም ጭካኔ የተሞላበች ሴት ናት። ለቅሶ ትቀመጣለች። ደግሞ ቤት እንዳይመጣ ደግሞ የሚገርማችሁ ቤተሰቦቹ ሄደው እነ ሰይድ ኪያር ሌሎችም ሄደው ገነነ መኩሪያ ባልና ሚስት ጸብ ያለ ነው ኦኬ እንመልሰው ሲሉ ገነነ በዛ ሰዓት ና ወደ ቤት ልንመልስ ነው ሲሉት በፊቱ ላይ ይነበብ የነበረው ጉጉት ይላቸዋል። ደውለው ባክሽን ምናምን ሲሏት እንዳይመለስ ነው ያለችው። ቤቴ እንዳይመጣ ነው ያለችው። ቤቴ እንዳይመጣ ካልሽ በኋላ አንቺ ታለቅሻለሽ። በመድኃኒዓለም ለቅሶ ትቀመጫለሽ። አይ ለምን ነው የምታለቅሽው? የልጆች አባት ነው። ቤቴ እንዳይመጣ ብላ በድቅድቅ ጨለማ ውጭ የጣለችው ሚስት ልክ ሲሞት ቁጥር አንድ አልቃሽ የሆነችው እሷ ናት። ለምን ነበር ያለቀሽው? በዚህ ጉዳይ ላይ በተቻለ መጠን ጥልቅ የሆነ ፕሮግራም ለመስራት ሙከራ አድርጋለሁ። እናንተም የስፖርት ቤተሰቦች ፕሊስ የገነነ መኩሪያን ትንሽ ቁጣ የተቀላቀለበት ቃል ስለምትጠቀም ነው። ሁለትም ይህን ጉዳይ የምትነግራቸው የምትቀመጥበት ቦታው ነው። ዋናው ጉዳይሽን የምትናገሪበት ቦታ ነው። አንዳንድ ጊዜ እንባችን ይታበስ ብላችሁ የምትቀመጡበት ቦታ ላይ እንኳን እንባችሁ ሊታበስ ኬዛችሁ የሚዳፈንበት ቦታ ሊሆን ይችላል። የምትቀመጡበትን ኬዛችሁ የምትይዙበት ቦታ፣ ይዛችሁ የምትሄዱበት ቦታ ወሳኝነት አለ። ብዙ 2 ዓመት ጮሃለች። ብዙ 2 ዓመት ስትናገር ነበር። ብዙም ግን ጆሮ አላገኘችም። ባለፈው ግን አለኝ የምትዩን ዶክመንት ይዘሽ ከመጣሽ በህዝብ ፊት ግራቀኙን አይተን የተሰማንን ለመናገር ሙከራ እናደርጋለን አልኳት። ከዛ እሷ የገዛችበትን ቼክ የጻፈችበትን ገንዘብ ይዛ መጣች፣ ላከችልኝ በኢንቦክስ። በተቻለ መጠን በጨዋነት እንደምታወራ የውስጧን እንደምትገልጽ ቃል በገባችሁ መሰረት መጣች። እንደሰማችሁ እንዳያችኋት እሷ ቪዲዮ አብርታ በሰዓቱ ተገኝታለች። ፍራኦል ቲቻ እስከ ቅርብ ጊዜ ሰዓት ድረስ እንደሚገኝ ነግሮኝ ነበረ። እንደሚመጣ ከነገረኝ በኋላ መጨረሻ ላይ ግን 2 ሰዓት ከመግባቴ በፊት 2 ሰዓት ተኩል ድረስ እንደሚገባ ነበር የነገረኝ። ላይቭ እንደሚገባ ነግሮኝ ነበር። ከዛ ድጋሚ ደወለልኝና እንደማይችልና ለሆነ ጉዳይ ፍላይት እንዳለበት እየሄደ እንደሆነና ነገር ግን ፍላይቱ አጭር ነው የ20-30 ደቂቃ ፍላይት ነው ስላለ
እሺ እስክትወርድ አልኩት። ከዛ ድጋሚ እኔ ላይፍ ገባሁኝ። እሷ መጣች። ዲሌይ ሆኗል አለኝ። ኦኬ በአጠቃላይ ላይቭ ላይ የቆየ ነው 5 ሰዓት ነው። ላይቭ ላይ መግባት አልቻለም። በተደጋጋሚ ድምፅ የተቆራረጠ ስላስቸገረ እንደምታውቁት እኔ ፊት ለፊት ተናግሬው ነበረ። ለምንድን ነው በቲክቶክ ማትገባው ስለው አይ አልችልም ፕሌን ውስጥ ነኝ አለኝ። ብዙዎቻችሁ በኮመንት ምንድን ነው ቴዲ ምንድን ነው ወደ ማርስ ነው እንደሚበረው ያላችሁ አላችሁ። ትክክል ናችሁ። ወደ ማርስ ነው እንደሚበረው ወደ ፕሉቶ ወደ ሳተርን ነው እንደሚበረው ወደ ጁፒተር ነው እንደሚበረው ያላችሁ አላችሁ። ለምን አላችሁ? አይ ዶንት ኖ የሆነ ነው። በስልክ ነው የገባው። በስልክ ለማስገባትም የነሱን ፍቃድ ጠይቄ ነበረ። ይግባ አሉኝ። ኦኬ በተቻለ መጠን በተደጋጋሚ እንዳልኳችሁ ከማናችሁም ጋር እላፊ መስመር ያለፈ ግንኙነት ስለሌለኝ እኔ ተጠሪነቴ ለህዝብ ነው። ህዝብ በእኔ ላይ አመኔታ አለው። በስንት እንትን የተገነባን ስም ከማንም ጋር በመሞዳሞድ ማሳለፈው ወይም ደግሞ ማጠፋው ስም የለኝም። ሲሆን ይቀራል፣ ሲቀር ይቀራል። ልክ ነው። ከማንም ጋር መስመር ያለፈ ግንኙነት የለኝም። ስለዚህ በነፃነት የመናገር መብት አለኝ ማለት ነው አይደለም። የተንሸራተትኩ ሰዓት የተዝረከረኩ ሰዓት እናንተ የምታዩት እኔን ነው። አሃ ምናምን ትሉኛላችሁ። ያን አልፈልግም። ስለዚህ ሊናዬ ያሳየኝን ግራቀኙን አይቼ የታዘብኩትን እናገራለሁ። ለዚህ ውይይት ይጠቅሙኛል ያለቻቸውን ዮኒ ማኛንና ተሙን አስገብታለች በራሷ ፍቃድ። ተሙ ከገባ በኋላ ሌላው ደግሞ ያግዙኛል ያለቻቸውን አንድ ባለጌ ልጅ አለ፣ የሆነ አንድ ትራክ ድራይቨር። እኔ በህይወቴ ምን ያስጠላኛል መሰላችሁ? አክብሬ መድረክ ሰጥቻችሁ ከወረዳችሁ በኋላ ከሰደባችሁኝ እንደናንተ ምንቀው ሰው አይኖርም። በጣም ነው የምጠይፋችሁ። አንዳንድ ጊዜ አይታችኋል። እኔ ቤት ተሽቆጥቁጠው አክብረውኝ ምናምን ያወሩና ሌላ ቦታ ከፍተው ደግሞ ቴዲ ያፈነን የሚሉ ሰዎች። መድኃኒዓለም ያፍነ። አንድ አለ የሆነ አንድ አጭር የሆነ ልጅ አለ አመስግኖኝ ወርዶ ታፈንኩኝ ይላል። ከዚህ በፊትም እንደዚህ አስገባኋችሁ የሆኑ ሰዎች ፍራኦል ላይ ዶክመንት አለን አሉ። ኦኬ አይዶንት ዶክመንት አምጣኔ ሰማሃለሁ አልኩኝ። ቤት ከፍተው የፍራኦልን ዶክመንት እንዳናሰማ ቴዲ አፈነን አሉ። በሚቀጥለው ኑ ብዬ ጥሪ ያቀረብኩኝ ከመጡ በኋላ አይ አናቀርብም አሉ። እሺ ምን ትላላችሁ? በተናጠል ስትሆኑ አንበሳ ትጫወታላችሁ። በተናጠል ስትሆኑ ሚስጥር አዋቂ ማለት ዶክመንት እንዳላችሁ ኑሽ እናንተ መናገር ከፈራችሁ ለኔ ስጡኝ ስላሰጡኝ እኔ ማንከያ ነገር ነኝ። ማንን እፈራለሁ? እኔ በቃ ጀስት ስጣኝ ለኔ። ከማንም ጋር ላፊ ግንኙነት የለኝም። እኔ አንተ ብቻ የሰው ስም ማጥፋት እንዳይሆንብኝ ማለት ነው። የሰው ስም ማጥፋት እንዳይሆንብኝ ትክክለኛ ዶክመንት ስጡኝ። እሺ እናንተ ከፈራችሁ አንዳንዱ ይንቀጠቀጣል። ለኔ ስጡኝ ስላይሰጡኝም እሺ አውራ ስትሏቸው አያወሩም። ከዛ ቤት ከፍተው ደግሞ በየጉራንጉሩ ቴዲ አፈነን ይላል። እንዴት ነው አሁን ከዚህ ማህበረሰብ ጋር የምታወሩት? የሆነው ነው። 2 ልጆችን አስገባች። ማህሪ ገብቷል። ማህሪ በጣም ሰው የሚያከብር ልጅ ነው። ማህሪ ገብቷል። በጨዋነት ተናግሯል። ተሙ ነበረ፣ ዮኒ ነበረ። የነሱን ግራ ቀኝ ሰማን። የፍራኦልን ሰማን፣ የቴመርን ሰማን። ከዛ ሰብለ ከሴቶች ገቡ። ሰብለ ገባች። ከዛ ቅድስት ገባች። ከዛ ስዩሜ ገባ። ከዛ ከ2000 በላይ እኔ በቴሌግራም ታሪክ እንደዚህ ያለ ፈጣን ኮመንት አይቼ አላውቅም። በ40 ደቂቃ ውስጥ ከ2800 በላይ ኮመንቶች ነበሩ የነበሩት። ምርጫ ሰጥቻችሁ ነበር። ብዙዎቻችሁ ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ፐብሊክ በግልጽ ኮመንት አስቀምጣችኋል። ይነበብ የምትሉ አላችሁ። ይነበባል። ምን ችግር አለ? እንደ ጉድ ይነበባል። ይነበብ ያላችሁ ግን 2800ንም አላነበብም። ከዛ በመነሳት የራሴን ሰመሪ እሰጣለሁ። ከዛ ወደ ፖለቲካዊ ጉዳዮች እንሄዳለን። ይኸውና ኦኬ። ጥያቄው ጉንፋን ይዞኛል። ዘግየት ብላችሁ ለገባችሁ ሰዎች ጉንፋን ስለያዘኝ በጣም አየር የተቀየረ ነው። ጉንፋን ስለያዘኝ ከይቅርታ ታደርጉልኛላችሁ። ስህተቱ ማን ጋር ነው? መፍትሄውስ ምንድን ነው? ፍራኦል ነው ገንዘብ ይመልስ ሀ
ለተምርናት ሊመለስላት አይገባም። ሌላ የታዘባችሁት ካለ በሐሳብ መስጫው ላይ አስፍሩ አልኩኝ። 2093 ኮመንቶች አሉ። ከነዚህ ውስጥ ሜሮን ማርቆስ የተባለች ሴት ቴምር በብዙ ነገር ልትከሰው ትችላለች፣ ቢጠነቀቅ ጥሩ ነው አለች። ሰናይ ተሾመ አዎ ይጠየቁ ፍቅር አለባቸው አለች። ይሄ ህዝብ አደገኛ ነው። ያያል፣ አይን ያያል። አንዳንድ ሰው እኛ ያላየነውን ያያል። ፍቅር ሳይኖርባቸው አይቀርም ያለም አለ። ሰይድ አስረስ ቴምር ብትከሰው እሱን ተጠያቂ ማድረግ ትችላለች በታክስ ማጭበርበር። ቴዲ ሐዋሳ ብሮ ምን አተረፍክ? ዝም ብለክ ደረክ ያለኛለ። ይሄ የኔ ሐሳቢ ነው። ተስፋዬ ያሳዝናል። ይሄ ሁሉ ሰዓት ቁጭ ብለን ሰይጣን አሸነፈ አለ። ይሄ አይ ቲንክ ጀማሪ ሰባኪ ነው። ይሄ ወደ ስብከቱ ዓለም ለመግባት እየሞከረ ያለ ሰው ነው። ገብቼ በሰብክ ሰው ግር ሲለው ገብቼ የሆነች ቃል ባካፍል ኖሮ ስትሰበሰቡ የሚጓጓሉ ይሄ ሁሉ ሰው በከንቱ ባከነ ገብቼ በቀበለች ቃል ምናምን ባካፍል የሚል ነው መሰለኝ። ኤክስሚ የሚለው ወንድ ቢሄድ ወንድ ይመጣል ያለችው በቃ ይጋቡ። ሄኖክ አስፋው ፋን የምርም ብዙ አትርፎበት ቢሆን እንኳ እንደዚህ ኃይለ ቃል እየተናገረችው ይተባበራታል ለማለት ይከብዳል። እሷም ተረጋግታ ተጠይቀው እንጂ ጭራሽ ተጠያቂ የሚያደርጋት ሁኔታ ውስጥ ገብታለች። ሄኖክ ግን ቴዲ ልጅቷ ምላሷ ከባድ ነው፣ እሱንም ተረዱት። አልሰደበችውም ማለት ይከብዳል። አደገኛ ናት። እልህ ነው እያየን ያለ ነው እንጂ ድሮ ይስጣት ነበር ያለችዋል ያላለ ጆይ ሄኖክ ነው ያለው። አልሐምዱሊላሂ 100% ፎር ኤቭሪቲንግ የሚል ደግሞ ብሔር ጉዳዩን ከብሔር ጋር አገናኘችው። ብሔሩን አስመልክታ ሰድበው ነበር አሉ። ማሂ ማርታ ፍቅር ጀምረው ይሆናል፣ እሷም ስድብ ምናምን አይሰራላትም፣ በጸባይ ብትጠይቀው ይሻላል አለች። እያለፉ ልጠይቅ። ሳላዲን መሐመድ አለማወቋን ተጠቀመባት። አልሐምዱሊላሂ ደግሞ ድጋሚ መጣና አይ ቲንክ ከሚስቱ ጋር ተማከረና ሚስቱ በልበል አለችው መሰለኝ። ድጋሚ መጣና አንተም ሽቀላ ነው ያስቀመጠ ነገሩን ማጋጋል ትፈልጋለህ አለኝ። እንዴ ቅድም እዛ ጋር ጥሮ የሰጠ ሰውዬ ከሚስቱ ጋር ተማክሮ መጥቶ ደግሞ ወደ እኔ ዞረ። እሺ ይሁን እንችላለን። ሪሃና ፕሌን ውስጥ ግን ኔትወርክ አለ እንዴ አለች። ሪሃና ፕሌን ውስጥ ግን ኔትወርክ አለ እንዴ? ኢብራሂም አብዛኛው ሰው እንዳለው ፍትህ ለቴምር፣ እኔም ፍትህ ለቴምር ብያለሁ በእውነት አለ። ኤኬ ቴዲ ሐዋሳ የፍራውልን ውሻ ስም ውሻ ብላ ስለጠራ ውሻውን ሰድበሃል አለኝ። ኧረ የውሻዋ ስም ማን ነው? በስሟ መጥራት ሲገባኝ ውሻ ብያለሁ። አይ ቲንክ የፍራውልን ውሻ ብለህ ጠርተሃል። በስሟ መጥራት ሲገባ ውሻ ብለህ ጠርተሃል። ስድብ ነው አለኝ ኤኬ። አር ጁኒየር የተባለ ልጅ እኔ አገባታለሁ ቴዳ ገና ልጅ ነች እኮ አለ። አንዳንድ ሰው እውነት ለሽምግልና የሚመጣ ይመስላል እንጂ በተለይ ባልና ስትጣሉ አደራ ሽማግሌ እንዳጠሩ። ሽማግሌው ሊዳኝ የሚመጣ ይመስላል። ሚስትን ሊከጅላት ይሆናል። አሁን የሶየታ ተምር እኮ ቆንጆ ናት ግን አይታ እኔ በገባባት ምናምን 160 ሺህ ስታወጣ አይተዋላ እንዴ ገና ልጅ ነች እኮ አለ። ይሄ ኢትዮጵያዊ ወንድ ሊበላይ ሲፈልግ የ70 ዓመት ሴትዮ እኮ ልጅ ናት ምናምን ብር ካለሽ እኔ ከአንድ ሰው ያለ ሴትዮዋ 75 ዓመቷ ነውና ገና ለገና ብር አላት። በቃ ልጆች የሏትም ምናምን ሲባል በቃ ልጅ ግርንሽ እኮ ይላል። ልጅ ነሽ እኮ በጣም ሰውነትሽ ምናምን ጉንጭሽ ምናምን አግዚዮ መድኃኒዓለም እግዚአብሔር ግን እኛ ስለሚያቀን ይመስለኛል እንደዚህ ያደረገ። እሺ
አናያ ያኔት የኔ ቴዲ ባለፈው ደረሰኝ አቀርባለሁ ብሎ ነበር ለምን አላቀረበም? አሁንስ ደረሰኝ ይላካል ብለህ ታስባለህ? ካሰብክ ጅል ነህ አለኝ። አናያ ደረሰኝ አላከልኝም። የላከልኝ የገዛበትን ስክሪን ሪከርድ ነው የላከልኝ። ምን ያህል ትራኩን እንደገዛ ደረሰኝ ያላኩት ምናልባት ደረሰኙን ብልክ ፌክ ነው ብለው እንዳይከራከሩ ነው በሚል ደረሰኝ ምናልባት ለዮኒና ለማሃሪ ልካለሁ ብሏል። ዮኒና ማሃሪ ከተላከላቸው እነሱ ይነግሩናል። ሞ ኤቤ የተባለ ሰውዬ ደግሞ ልጅቱ ከመሬት ተነስታ የታዋቂ ሰዎችን ስም ማጥፋት ልምድ አላት አለ። አይ ዶንት ኖ ከዚህ ቀደም የነማንን እንዳጠፋች አላውቅም። ኢዮብ የተባለ ሰውዬ መሳደብ አልነበረባትም ግንባሩን ማለት ነው እንጂ መሳደብ አልነበረባትም። ይሄንማ ግንባሩን ማለት ነው እንጂ ምናምን ብሏል። ኪንግ ሶል በእርዳታው ጉዳይም ፍራውል መጠየቅ አለበት ብሏል። በእርዳታው ጉዳይም ፍራውል መጠየቅ አለበት። ዮዮ ዋን ጋድ ዋን ላቭ አውሮፕላኑ አርፍም እንዴ? አውሮፕላኑ አርፍም እንዴ? ምን 5 ሰዓት ምንድን ነው ያለም አለ። አይ ዶንት ኖ ለዚህ ጉዳይ ላይ ፍራውል ነው እንግዲህ መልስ የሚሰጠው። ቴዲ አይደለም መልስ የሚሰጠው። አውሮፕላኑ አርፍም እንዴ? አልሐምዱሊላህ 100 ቅድም የተናገረው ሰውዬ ቅድም መጣ ተመልሶ አልሐምዱሊላህ ያለ ቴሌግራም ላይ 100 ፎር ኤቭሪቲንግ የሚል ሰውዬ ደግሞ ሲያስበው ደግሞ ሌላ ነገር ተገለጠለት መሰለኝ። ምን አለ እዚህ ጋር እሷ ሰው ለማዋረድ ነው ትወደዋለች መሰለኝ ኢትዮጵያ ሄዳ የመጣችው። አልሐምዱሊላህ ብንከተልማ ብዙ ነጥቦችን ያወራል። አይ ቲንክ ትወደዋለች መሰለኝ አለ። ከዛ የመጨረሻ አንድ 5 ላንብብላችሁ። ወንዱ ካሊድ ወንዱ እንደ ሐሳብ ግን ፍራኦል ሰው ይረዳር ብር አለው ከተባለ ወይንም እሱ እንደሚለው ካለው ህዝብ ከፈረደ እንደ ህዝብ ፍርድ የሆነ ነገር ይስጣት ከተባለ የህዝብ ልጅ ነኝ ብሏል። ህዝብን ካከበረ የሆነ ነገር ይስጣትና ይቅርታ ትጠይቀው። ወንዱ ካሊድ ወንዱ የሚል ልጅ ሚኮ ክርስቲያን ነኝ ካለ ይቅርታ ያርግላት፣ አለበለዚያ ያለውን ደረሰኝ በአጠቃላይ ሳይውል ሳድር ያምጣ። ኦፍላይን ከምር ግን ያሳዝናል። ሰው ለሀገሩ ልጅ መተዛዘን አለመቻሉ ያሳዝናል። ምን ነው ሽምግልና ላይም በቃ እኔ ልሸነፍ የሽማግሌ ቃል አከብራለሁ ቢባባሉ እሱ እልክ ይቅርበት። ተለመነ በጣም ካለ በኋላ በቅነፍ እሷ ግን አግብታለች። እንዴት ነው ግን ከዚህ ህዝብ ጋር የሚኖረው? ገና መተ ለካ ሁሉ መልካም ነገር ያወራው ተምር እንዳገባች እና እንዳላገባች ለመጠየቅ ነው። አንዳንድ ሰው እኮ ሊያሰምጣችሁ ሲፈልግ ከቃሉ ይጠቅሳል። ታውቃላችሁ፣ ከመጽሐፍ ቅዱስ ይጠቅሳል። እግዚአብሔር ቃል ሲናገር እህቴ የእግዚአብሔር ቃል ሲናገር በቃ ይቅር ይበልሽ፣ በቃ እዚህ ገግራሽን ቢመታሽ ቀኝሽን ስጭ ነው ምናምን ይሉን። ግን አግብተሻል ይላል። ያ ሁሉ ሚሽሞንም ሆኖ ያ ሁሉ በቃ የሚቀነጣጠሰው የሚቀራረጸው ሊበላሽ ነው። ስለዚህ ሁሉንም መልካም ነገር ዝም ብለሽ ሳታላመጪ አትዋጭ። አንዳንድ አደገኛ ሰዎች አሉ። ከምር ግን ያሳዝናል። ሰው ለሀገሩ ልጅ መተዛዘን አለመቻላችን ያሳዝናል። ምን ነው ሽምግልና ላይም በቃ እኔ ልሸነፍ ቢል አንተ ትብሽ አንተ ትብስ ቢባባሉ ምን አለበት? የሽምግልና ቃል አከብራለሁ ቢባባሉስ? እሱ ይቅርበት ቢተውላት ምን አለ ካለ በኋላ በቅንፍ አግብታለች። ግን ኦኬ ይሄ ትንሽ ዘለግ ያለ ጽሁፍ ነው። ይሄን 2 ላንብብና አቆማለሁ። ግብይቱ ነፃ ገበያ ነው። ግብይቱ ነፃ ገበያ ነው። 1 ሚሊዮን ብሎ ሊሸጥላትም ይችላል። ግን እርዳታ እንፈልጋለሁ ብሎ ይህን ያህል በደል አይሰራም። ይቺ ልጅ እኮ እድሜዋን፣ ጉልበቷን፣ ወዟን፣ እንቧን እንደተናገረችው ትዳሯንም ፈታለች። ሁሉ ነገሯን ነው የወሰደው። ይሄ ምን አይነት ህሊና ነው? ይሄስ ገንዘብ ይተመናል? ይሄስ በገንዘብ ይተመናል ወይ? ተው እንጂ እውነቱን እናውራ። ወንድሜ ቴዲ ስታወያይም ለፍራውል እድል እየሰጠ ለቴምርም እድል መስጠት አለብህ። በአንተ በኩል የታዩ ስህተቶችም ካሉ መታረም አለባቸው። ከማንም አይበልጥም እሱ። ገንዘብ ካለው የተለየ እድል ሊሰጠውም አይገባም። ቴዲሻ ሁለቱም ስርዓት የሚባል ነገር የላቸውም። ህዝብን ንቋል፣ ሽምግልናውን አላከበሩም። ይሄን ያለው አብደላ አብዱ ነው። ቴዲሻ ሁለቱም ስርዓት የሚባል ነገር የላቸውም። ህዝብን ንቋል፣ ሽምግልናውን አላከበሩም። ያንተን ታጋሽነት ግን
እጅግ በጣም አደንቃለሁ። ሃና ለ ግን በዛሬ ቆይታችን መልስ ናቸው። በዛሬ ቆይታችን ብዙ ሰው አስከፍቷል ብዬ ነው ማስበው ምናምን ብሎ ሌላኛው ለኔ የተጻፈ አድናቆት ነው ይቀርሱ። ኤችኤም ሰላም ሲጀመር ፍራውል ካምፓኒው ስም ክሬዲት እያወጣ ነው የሚሸጠው። ሲቀጥል ረጅም ጊዜ ክፍያ ስለሆነ ወለዱን አስበው ይቀበሉታል። እርግጠኛ ሆኜ የምነግርህ በልጅቷ ካሽ ብር ሌላ 4 መኪና ያወጣበታል። ወገን አገኘው ብላ ወገቧን አላት። ይህ ስድብ ነው። ኦኬ እነዚህ ከእናንተ የተጻፉ ኮመንቶች ናቸው። 2100 ቴዲ ሐዋሳ የቴሌግራም ቻናል ላይ የጻፋችሁት ነው። ሌሎቻችሁ ቀሪውን መደበሪያ አድርጉት፣ እየገባችሁ አንብቡ፣ ግራ ቀኙን እንድታዩ አሳስባለሁ። ይህን ካልኩኝ በኋላ ወደ ራሴ ስመለስ ማለት ነው። ሁለቱም አወያይን ባሉት መሰረት ቤቴን ከፍቻለሁ። እኔ ምን ያስጠላኛል መሰላችሁ? እኔ ምን ይደብረኛል መሰላችሁ? ዶክመንት አለኝ ብሎ አቧራ ያስነሳ ሰው፣ ማውጣው ጉድ አለኝ ብሎ አቧራ ያስነሳ ሰው መድረክ ሲከፈትለት ውሃ እንደመታት ድመት ኩምሽሽ ሲል እኔ ያሳዝነኛል። ለሰውየው አዝናለሁ። በእርዳታ ጉዳይም እንዲህ አይነት ነገር ታዝቤያለሁ። ምንድነው አብራችሁ ነው የበላችሁት? አብራችሁ ነው የሆነ ነገር አለባችሁ። ዶክመንት አለኝ ካላችሁ የእርዳታ ሰብሳቢ ትፈልጋላችሁ ካላችሁ ኦኬ እኔ ጠራሁላችሁ። ኦኬ ጠራሁላችሁ አይደል? ስም ዝርዝራቸውን አንድ ባንድ ጠራሁኝ። ከጠራሁኝ በኋላ መታችሁ ለምንድነው ጉዳቸውን ማታወጡት? በየቦታው ግን በየጉራንጉሩ ግን ያወራሉ። እርዳታ ሰብሳቢዎች ላይ እኮ አደገኛ እኮ ዶክመንት አለኝ፣ አደገኛ ማስረጃ አለኝ ምናምን ትላላችሁ። መድረኩ ሲከፈት የለም። ምንድናቸው እርዳታ ሰብሳቢዎች? እናንተ ከፈራችሁ ለኔ ስጡኝ፣ ለኔ ስጡኝ እና እኔ ካልተናገርኩኝ በቃ ታዘቡኝ። ካልሆነ እናንተ ራሳችሁ ጥርጣሬ ውስጥ ትወድቃላችሁ። የሆነ ሆኖ በፍራውል ላይም እንደዚህ አይነት ነገሮችን ታዝቤያለሁ። ኦኬ ሁለቱም መጡ ቁጭ አሉ። ፍራውል በስልክ ገባ። ላስገባው አልኳቸው፣ አስገባዋልኝ። ቴምር መጣች፣ ከአስከፈ ተናገረች። እንዴት እንደሆነ ለሁላችሁ ከመጀመሪያው ከቤዚኩ ጀምሬ ጠየኳት፣ ተናገረች። ከዛ ፍራውል በስልክ ገባ፣ እሱም ማስረዳ። ከዛ ተሙን ሰማን፣ ከዛ ዮኒን ሰማን፣ ከዛ መሃሪን ሰማን፣ ከዛ ሙሌን ሰማን፣ ከዛ ሰብለን ሰማን፣ ቅድስትን ሰማው፣ ስዩሜን ሰማው። የእናንተን ኮመንት አነበብን። ግማሾቻችሁ ከፍራውል ጎን ቆማችሁ፣ ግማሾቻችሁ ከቴምር ጎን ቆማችሁ። ስለዚህ አንተ ሰመራዊ ስታደርገው ምንድን ነው የታዘብከው? የመጀመሪያው ነገር ተምር በቀጠራው ቀን ተምር ከዚህ ቀደም እንደማቃት አይደለም። በጣም አክብራኝ፣ ቤቱን አክብራ፣ አድማጭ ተመልካቾችን እናንተን አክብራ፣ በጣም በትህትና ስቴጅ ላይ በመገኘቷ ክብራትና ክብራል ክብር ይገባታል። በሰዓቱ ተገኝታለች። ቪዲዮ አብርታለች። ዶክመንት አስቀድማ ልካለች። ልካልኛለች። ቼኩን ልካለች። ሁሉ ነገር ልካለች። ፍራውል በተለያዩ ምክንያቶች መገኘት አልቻለም። ከፍራውል የታዘብኩት ሁለት ነገር። የመጀመሪያው ነገር ይሄ ለሁለተኛ ጊዜ ነው። ከዚህ ቀደም እርዳታ ሰብሳቢዎች እንደዚህ ጥሪ ካደረኩኝ በኋላ እርዳታ ሰብሳቢዎቹ ሲመጡ ብዙዎቻችሁ የታዘባችሁት ነገር የኔትወርክ መቆራረጥ ነበር። ጉንፋን ይዞኛል፣ ከልብ ይቅርታ ጠይቃለሁ። ኔትወርክ ይቆራረጣል። ይሄ መስተካከል ያለበት ነው። በሚቀጥለው ጉዳይ ክስ ሲቀርብ ኔትወርኩ ይሰራል። ክስ ሲቀርብ እናንተ በምትጠየቁበት ሰዓት ደግሞ ኔትወርክ ይቆራረጣል። ይሄ ትክክል አይደለም። እኔ እንደዚህ አልሰራም። ወይ ነገ አለመምጣት ነው። እኔ በተደጋጋሚ ተናግሬያለሁ ጋይስ፣ ክስ ስታቀርብ ኔትወርክ ይሰራል። ያንተ ክስ በሚደመጥበት ሰዓት ላይ ደግሞ ኔትወርክ ይቆራረጣል። ምንድን ነው ይሄ? የመጀመሪያው ነገር ይሄ መስተካከል አለበት። እዚህ ጋር ውድ ጊዜያችንን ሰውተን የመጣ ነው የምንሄድበት ስላጣን አይደለም። ሁለተኛ አድማጭ ተመልካች መናቅ፣ አድማጭ ተመልካች የምትነቀው ይሄ እንደዚህ አይነት ነገር እኔ አይመቸኝም። እኔ ቤት መታ አድማጭ ተመልካች በስቴጅ ላይ እንቃለው እንትንላለው ምናምን እኔ አዋርዳለሁ። የመጀመሪያው ነገር የኔን ባህሪ ማወቅ ነው። ማንንም ልትሆን ትችላለህ፣ ከማንንም በላይ አይደለም። አንተም የራስህን ኑሮ ትኖራለህ። ሁሉም እዚህ ውስጥ ያለው የራሱን ኑሮ ይኖራል።
እዚህ ጋር መተህ የምትጸዳዳበት የምትቀራረጽበት ምንም ያገናኘን ቲክቶክ ነው። ሁላችንም ደፋ ቀና ብለን ትኖራለህ። ሁሉም የራሱን ቢል ሸፍኖ ይኖራል። ይሰማል እንጂ እዚህ ስቴጅ ላይ ተመቶ ገና ለገና ተሰብስበው ሰዎች ያደመጡ ተብሎ ሰዎች